የሚባለው ማረግ አልፈልግም ብሎ መመለስ አልቻለም ሼም ይዞት ስለዚህ በዛ ደግሞ ስር መሆን አልቻለም ያለው ድል ኢየሱስ እንዲህ ብሎ መሸወያችሁ ያ ነው ኦርቶዶክስ ለወንበዴ አትመችም ኢየሱስ እያላችሁ በሱ እየመጣችሁ አወናብዱ ኢየሱስ ማን እንደሚያከብረው ማን እንደሚሰግድለት ማን ከአንድ እስከ 30 ማን በስሙ ስጋና ደሙን እንደሚያበላ ማን እንደሆነ እንኳን እናንተ ደንቆሮች ቀርቶ ማንም ማይም ያቃል እናንተ ጴንጦችም ጠንቅቃችሁ ታቃላችሁ እኛ ቤተክርስቲያን ምን እንደሚደረግ በስሙ በገብርኤል ቤተክርስቲያን ይቁም እንጂ ስጋዳና ደሙ የሚፈተተው የኢየሱስ ክርስቶስ ነው ከኛ በላይ አታመልኩትም ከኛ በላይ እናንተ እንደ ቆሎ ጓደኛችሁ ኢየሱስ ማታ ይሄንን ገለጸልኝ ኢየሱስ ማታ እንዲያረጋል ኢየሱስ የቆሎ ጓደኛ አይደለም ኢየሱስ ለእናንተ ወንበዴ ኢየሱስ በካራቴ ሲያውጣ አይተናናቅም እንኳን እናንተ ይሄ ደንቆሮች ቀርቶ ሐለሌ ዱርዬ ሸርሙጣ ስብስብ ቀርቶ እግዚአብሔር አምላክ ዓለም በቃኝ ብለው ገዳም የገቡት እንኳን መንፈስ ቅዱስ ወረደልኝ ብለው እንደናንተ አይመጻደቁም ኢየሱስ ታይቶኛል ኢየሱስ ይሄን ነገር ብለው አይመጻደቁም ይሄ ዓለም አንተ ብልጭልጭ ምዞርባት ዓለም በቃኝ ብለው ገዳም የገቡት የበቁት አንድ ቀን እነሱ እንኳን መንፈስ ቅዱስ ወርዶብኛል ኢየሱስ እንዲህ ብሎብኛል ብለው አይመጻደቁም ወንድና ወንድ በሚጋባበት በዚህ ዓለም ላይ የኖራችሁ ምድረ ሽልጥልጥ ኢየሱስ መንፈስ ቅዱስ አውርቶብኝ በመንፈስ ቅዱስ ነው ማውራው መንፈስ ቅዱስ የወረደበትና ያልወረደበት ጠንቅቀና ቃለን እስቲ ኦርቶዶክስ ጳጳሶች ነዋቸው የሚያወናብደው ጳጳስና ጤነኛውን ጳጳስ ይዋቸው ገልጻቸው የኢየሱስ ክርስቶስ መንፈስ ያለባቸው ከእንደዚህ ምንም ነገር ሳይቀቡ ወዛቸው በረከታቸው ከፊት ለፊታቸው ያስተውቃል ሌባ ጳጳስ ከፊቱ ታቋለ ደረቅ ወዝ የለውም የሚያወራው አይጥምም የደረቀ ነው እንደባለፈው ዘባራቂ ጳጳስ እቺ ኢትዮጵያ የምትባል ብሎ የሚያወራ መሃይም ጳጳስ ድጋሚ ነግሮታል ይቅርታ ጠየቁ አልጠየረቁም እርሶ የኛን ኦርቶዶክስ አይወክሉም ግቡና ፓስተሮትን ተቀብለው ተቀላቀሉ ከዋናው ቤተክርስቲያኖስ እኛ ኦርቶዶክሶች እቺ ኢትዮጵያ የምትባል ብላ የምትጠራ አንድም አባት አክሴፕት አናረግም ኢትዮጵያ ሀገራችን ስትኖር ነው እኛ ምናምነው ቤተክርስቲያን ተቀምጦ የእግዚአብሔር ኢየሱስ ክርስቶስ ስጋና ደም የሚፈተትበት ኢትዮጵያ ሀገራችን ስትኖር ብቻ ነው ከጠፋች እኛም የለንም ተሰደን ሌላ ወይ ግሪክ ሀገር የሚመጥኑን ጋር እንሄዳለን እቺ ኢትዮጵያ የምትባል ሀገራችን የምትሏት ኢትዮጵያ ስላለች መሰለኝ አንተ ተከብረ የምትኖረው ስለዚህ ከአንደበታችሁ የሚወጣ አባቶች ልትጠነቀቁ ይገባል የምታወሩትን ልታቆት ይገባል ይሄ የተሰጣችሁ ማዕረግ ምን እንደሆነ ልታቁ እዚህ ለመድረስ ምን መስዋዕትነት ተከፍሎ ነው በዛ መንገድ ከመጣችሁ እንደዚህ አይነት ነውር ከናንተ አንደበት መስማት የለብንም ይሄንን ፐርፐዝሊ ነው አውቀው የጫሩት ይሄው ዛሬ ፖስትቻለሁ ከዚህ በፊት የተናገሩት ንግግር እቺ ኢትዮጵያ የምትባል ሀገር መንግስት መደገፍ ሌላ ነገር ነው ሃይማኖትም ለመቆም ሌላ ነገር ነው እቺ ኢትዮጵያ የምትባል ሀገር ለብቻ እንደዚህ ታረጋለች እቺ ኢትዮጵያ የምትባል ሀገር ኦርቶዶክስ ተያይዘን ከብልጽግና ጋር ካልተጣበቅን አንዳች መድኃኒዓለም ያጣብቆት የሚያጣብቅ ነገር መቤቴ ጥብቅ ታርጎት በለተቀኑ የዛሬ ኡራኤል የእርሱ መጨረሻ ያሳየ ሲደናበሩ እንደ ጳጳስ ፓትርያርኩ እንደ ተጠሩት ጳውሎስ ይጠራሉ ብልም ይኦርኖት እዛ ደረጃ ማረግ ሰጥቶት ሲግማሙ ካየ እግዚአብሔር ያስጭሮታል ይጫራሉ በመኪና አደጋ አሁን በቅርብ እንሰማለን ተደፍተው ይድፋውት መድኃኒዓለም ጥቁር ሰላም ሚካኤል የረገጠው ሰይጣን የመሰሉ አስቀያሚ ወይ አምሩ ወይ አፍሩ አርፎ ቁጭ ካላሉ ረግጦታለሁ ልክስክስ የበሰበሱ ፋራ ማለት ነው ምን አባቶት ነው እዚህ የሚዘላብዱት እነግርሃለሁ እኔ የማልደራደርበት ሃይማኖቴ ማንንም ስትረብሹ አንድ ነገር ልንገራችሁ አሁንም ያኬስ እያለቀሱ ይገኛሉ ትናንትና አንድ ወንድሜ ከለንደን ሀገር ኮንታክት አድርጎኝ ሮማን ፈልግሻለሁ ብሎ ጠርቶኝ አናግሮኛል አሁንም ባህር ዳር ያሉት የምን ቤተክርስቲያን ኤቭሪቲንግ ይደርሰኛል ከዚህ በፊት
መለክሴ አስረገዙ ያልኳችሁ የጃንጥና መንፈስ አለኝ ጃንጥላ ልክብሻለሁ ምናምን ብለው የሚቀባጥረው ሸርሙጣ ቄስ ያስወለዳት የቤተ ክርስቲያን አስተዳዳሪ ሸርሙጣው ቄስ አሁንም ያችን ልጅ ያሳደዷት ይገኛሉ። ወንድሟ ከካናዳ መጥቶ ጠበቃ ቆሞ ኬዙን ወደ ባህር ዳር ካልመጣ ነገሩ የተፈጸመው ባህር ዳር ነው መፈረድ ያለበት ባህር ዳር ነው ብለው ኬዙን ከአዲስ አበባ ወደ ባህር ዳር ካስመጡት በኋላ ዳኛውንም ጠበቃውንም ባላቸው ገንዘብ አስፈራርተውና አብልተው ኬዙን ሰርቀው አቃጥለዋል። ኬዙ ጠፋ ብለው አሏቸው። አሁንም እቺ ልጅ ተደብቃ ፍትህ ትፈልጋለች። ዓለም በቃኝ ብላ ገዳም የገባችን ሕፃን ሴት መለክሴ የቤተ ክርስቲያን አስተዳዳሪ ቤቴን አጽዱልኝ የእግሬ ውሃ ሙቂልኝ ብለው ለእግራቸው ውሃ ልታሞቅ ገብታ ልጠቦስ ዳቆሎ ያጥበኛል አንቺ እስከዛ ቤቴን አጽድልኝ ብለው ቤታቸውን ኪችናቸውን ባስተካከለችበት ሰዓት እሳቸው ዳቆሉን ሂድ ብለው ከመቅስፈት በሩን ዘግተው ደፈሯት። ከዛስ እግዚአብሔር የሚያጋልጥ አምላክ የት ሄዶ አርግዛ ወለደች። እርጉዞና በየቦታው ያሳደዱ እንድታስወርደው ስትደረግ እምቢ ብላ ልጅቷ ወለደችው። ስትወለድስ ሲወጣ ልጁ ወንድ ነው። ቆብ አላረግም እንጂ ቄሱን ቁጭ አይኑ ሲያወራ ለክሳቸው እንደሚያወሩት ቁጭ ብሎ ቄሱን ወለደቻቸው። የቤተ ክርስቲያን አደናዳሪ አሁንም ሃይ ሚላቸው ጠፍቶ ስጋና ደሙን እየፈተቱ ቤተ ክርስቲያን ከፍተው እየጸለዩ ይገኛሉ። ድል መሃይም ቄስ ቤተ ክርስቲያን ውስጥ ያለ ማለት ነው። የቤተ ክርስቲያን አይደለም አስተዳዳሪ የገዳም አስተዳዳሪ እውነቱን ነግራችኋለሁ። የገዳም አስተዳዳሪ ድል በመሃይም ቄስ ተብለው ገና ሌላ ማዕረግ ይጠብቃሉ። ጳጳስ እስካሁን ሆን ነበር በዚች ልጅ ሰበብ ነው ያልሆንኩት ያሉ ማለት ነው። ተዋርደናል ኦርቶዶክሶች። ለዚህ ነገር መቆም ካልቻልን እነዚህን የመስቀሉን ስር ቁማርተኞች ካላወጣናቸው በተአምር እቺን ቤተ ክርስቲያን ከስር ገብተው ሸርሽረው ሊጥሏት እኛ ዝም ስንል እሱ የሾመውን እሱ አውርዷል እየተባለ ሁላችንም ዝም ስንል ቤተ ክርስቲያናችን ከዚህ ፋይት እናረጋለን ከጴንጤ ጋር ከዚህ የመጽሐፍ ቅዱስና የቁርአን ንጽጽር እያሉ ከሙስሊሞች ጋር እንደገና ራሳችን ውስጥ ገብተው ራሳችን ስር ገብተው ሌላ ጉድ እየዘለዘሉ ሌላ ጉድ እያዋረዱ አሉ። ስለዚህ እነዚህን ሌቦች ማውጣት መቻል አለብን። አንድ ጳጳስ ከዚህ በፊት የለጠፍኳቸው አሜሪካን ሀገር የሚኖሩ ገርል ፍሬንዱ ድንግልናት በድንግልና ነው ማግባት የሚፈልገው እሳቸው ጋር እየተመላለሱ አብረው ትምህርት እየተማሩ ቅዱስ ቁርባን ከመሰዳቸው በፊት ለ6 ወር የቤተ ክርስቲያን ትምህርት እየተማሩ ለቅዱስ ቁርባን ሊበቁ ትምህርት እየወሰዱ በአጋጣሚ ልጁ ለተለያየ ነገር እናቱ ታማይሆን ኢትዮጵያ ሲሄድ ከሳቸው ውጪ ሌላ እንዳታገኝ እሳቸው ጋር ይሄርሽ ትምህርት ተማሪ ብሎ ልጁ ሄደ። እሷስ አባ እንዴት ኖት ቤቶትን ልጠብ ልቀንጥስ እያለች አባት አገኘው ብላ ስትመላለስ ቤት ዘግተው በአሜሪካ ምድር ድንግልናን ቡሽ አርገው ወሰዱት። ጳጳሱ ወሰዱት ነው የምላችሁ ቡሽ አርገው እዛ አሁን አሜሪካን ሀገር ቀጥ አርገው ጠበቃ እሷ እያለቀሰች ለቦይፍሬንዷ ነገረችው። አብዶ ከሰሱ። ቸርች ሲያወሩ እናንተ ናችሁ ጤነኛ አይደላችሁም ስር ቤተክርስቲያናችንን ስም ልታጠፉ ነው ብለው አሳደዷቸው። ጌስዋት ኬዙን ይዛ ከሳ ልክ ቤተክርስቲያኑን እንትኑን ጳጳሱን ስትከሳቸው ጳጳሱ ጌስዋት አምልጠው ኢትዮጵያ ገቡ። ይሄ ትክክለኛ የኛ ቤተክርስቲያን ጉድ ነው። እኔ መቼም ነው ማልደብቅላችሁ መቼም ነው ማሳደዳችሁ። በተለይ ይሄ ጳጳስ ተፈልጎ ካልተጠየቀ እግዚአብሔር ምስክሬ ነው እኔ አልፋታችሁ። እኚ ጳጳስ ዲኤንኤ ይመርመሩ ነው ያለው። ያ አንካሳው 22 ያለው አንካሳው ምንድነው የሚባለው ዩቲዩበር ነው ጠበቃ ነው ምንድነው የምትሉት ይሄ ሚዲያ ያለው የሷን ኬዝ ይዞ ሁሉ ነገር ከያዘ በኋላ እሷ መናገር አትችልም። በጣም ሻይን በጣም ምታፍርናት። ኬዙን ሁሉ ነገር አስነስታው ይዤ እሱ ስላስፈራሩት እግረኛው
እግረኛው እግሩ ስለተንሻፈፈ እግረኛው ብሎ ይላል አንካሳ ማለት ነው መድኃኒዓለም ከዛም በላይ ጨምርልህ አንተ አንካሳ ሚዲያ ሁሉ ነገር አልቅሳ ነግራክ እሺ ብለ እሳቸው ስለሚያስፈራሩ በዛ ላይ በጃንጥላ መንፈስ መታለው ኑሙቱኝ እርሶ ሰውዬ እርሶ ቄስ እናቶ ታፈርት ብላ አንቱንኮ ስለማልችል ነው አንተ ቄስ እናት ድንጋይ በላች ና በጃንጥላ መንፈስ ንካኝ እኔ ማመልከው አምላክ እንደናንተ አይነት ወራዳ ቄስ የሚፈራ እኔ አልፈራም እኔ ማመልከው ሰማይና ለባላ ምድርና ለካስማ የፈጠረ የፍጥረታት ሁሉ ባለቤት የኔ አምላክ እንደናንተ አይነት ሰይጣኑን የምፈራበት መንፈስ አንድም አልሰጠኝም ደረቅ ነኝ ኑና እስቲ ጃንጥላውትን ላይ ተከሉ ጃንጥላውት የረገፈ ላኩልኝ እንደውም ክረምት ይበዛል እዚህ ዝናብ አለ ጃንጥላውን እንዲቀጥ አርጌ ይዤ ተጠለልበታለሁ ላኩት የርሶ መንፈስ አንደን ቆሮ እኔ መፈራውት እንዳይመስሎት እዛ ሄዳችሁ አስፈራሩ እንዴ እኛ ጴንጤዎች ፓስተሮቹ እንዴት እንዲያረጋሉ እዚህ አንዳለ አንድ ዳንኤል የሚባል ፓስተር እያየነው 4 ጊዜ ገርልፍሬንድ ቀይሯል ሶ የኛ አባቶች እንዲህ ሲያረጉ ልደብቅላቸው አልደብቅም ጴንጤ የሚሰራውንም እናገራለሁ ሙስሊም ካጠፋም እናገራለሁ የኛም ሃይማኖት የሚያጠፉትን እናገራለሁ በተአምር ዝም አልልም አሁን ደውለውልኛል ዛሬ ከልጅቷ ጋር ተደዋውዬ ልጅቷ ጌሷት በባህር ዳር ምድር ጀግና ወንድሞች ስላሏት ነው እንጂ በተራ ወንድሞቿ እየተፈራረቁ እየጠበቋት ነው ሊያስገድሏት መብርሃን ምስክሬ ነው መብርሃን ምስክሬ ናት እግዚአብሔርን በባህር ዳር ምድር በተራ ወንድሞቿ ጀግና ናቸው በጥይት እየጠበቋት ይገኛሉ ልጅቷን ኬዙ እዚህ ደረገልኝ ብሎ ከመጣች በኋላ ባህር ዳር ማሊ ያረጓት ሊገሏት ልጁን ሊያሰርቁ አዲስ አበባ ላይ 2 ጊዜ ነው እጅ ከፍንጅ የተያዙት ልጁን ሰርቀውት ሊጠፉ ልጁን ሰርቀው ልጁ አለ ነገ ሚዲያ ላይ ያቀርባቸዋለሁ ነገ ሚዲያ ላይ ይቀርባሉ ድምጽ ሆኑኝ እባካችሁ ድምጽ ሆኑኝ ያቺ ለቤተ ክርስቲያን ስንት ዶላር የሰጠችው የተባለችው ኬዟን ሰምታ እኔ አግዛታለሁ ካለች በኋላ አሜሪካን ያለ አንድ ቄሲውን ጳጳስ ውሸታቸው ነው የቤተ ክርስቲያን ስም ሊያጠፉ ነው ብለው ልጅቷ ድምጽ እንዳትሆን አረጓት እሷ ሰምታ ድምጽ ልትሆን ነው ማን እንደሆነች አላቅም ለቤተ ክርስቲያን የሆነ ዶላር ሰጠች የተባለችው ሴትዮ ኬዙን ሰምታለች እዛው አሜሪካን ያለ ቄስ እሺ ካለቻቸው በኋላ አሳቧን እንድትቀይር አደረጓት ይተባበራሉ እኔ ጋር ደግሞ ምትተባበር ቄስ ናስቲ ወንድ ነህ እናስቁመኝ ረግጬ እንዳለ ነው ኬዛችሁን ማውጣው እግዚአብሔርን ሌላው ትዝታው ምትባል አንተ ፔሬድ ምታይ አንተ ደንቆሮ ከቤተ ክርስቲያን ፔሬድ አይተ የተባረርክ ቤተ ክርስቲያን ላይ ተቀምጠ ስትነሳ ወንበሩ ላይ ፔሬድ ታይቶ ሴትና ወንድነ ተብሎ ያንተን ቆሻሻ ቤተ ክርስቲያን ልሸፍን እንዳል አንተ ፔሬዳ አንተ ጥምብ ጴንጤ አርፋ ተቀመጥም ቤተ ክርስቲያን አክቱ ብላይ ተፋች አንተ ግማታም ፔሬዳ ማርፋ ተቀመጥም አንተ ጥምብ አንተ ውሻ እመቤቴ ቅድስት ድንግል ማርያም ነቅላይ ደፋች አንተ ፔሬዳም ቆሻሻይ ቆሸሽ ግም ቤተ ክርስቲያን ተፋች አንፈልግም አትሰማም አንፈልግም ምን አባ ፈልገ ነው አንተ ግማታም ምትጸዳዳ ፔሬድ ምታው ወንዶች ናችሁ ምታቀለሽልሹኝ ፔሬዳሞች አንተ ግማታም ጥምባታም አንተ ግም የበሰበስ ቆሻሻ ፔሬዳም የተቀመጥክበት ወንድ ልጅ ደም አይተናናቅም አንተ ናይ ነው ፔሬዳም የወንድ ፔሬዳም አንተ ግማታም ከቤተ ክርስቲያናችን ላይ ውረድ ነቅዬ ነው ምለቃችሁ እናታችሁ ድንጋይ በላች ክብራችሁን ካልጠበቃችሁ በዚህ መልኩ ነው ሞልጫችሁ እናንተ የደፋችሁ ግማታሞች እናንተ ጥምቦች መቼም ብትመከሩ ትዝታው አክብለን ተፋነ አንፈልግህም እራስን ችለ ተቀመጥ አንፈልግህም ብለን ነገርና አንፈልግህም የ666 ተከታዮች አንፈልጋችሁም እናንተ በጣም ሽሮኝ ተንቀባሬ ምነግራችሁ አንድም ቤንጤ ስለ ኢየሱስ ክርስቶስ ፍቅር ብሎ የተሰዋ አላየንም አንድም ቤንጤ ስለ ኢየሱስ ክርስቶስ ብሎ ሌት ተቀን ገዳም ገብቶ ሱባኤ ገብቶ ሰው ሳይ የተቀመጠ አንድም ጴንጤ አላየ
አንድም ጴንጤ ምሳሌ የሚሰጥ አንድም ኢትዮጵያ ውስጥ የጴንጤ በዓል ነው ዛሬ ተብሎ የሚዘጋ የሌላችሁ እግዚአብሔር ዝግት ያደርጋችሁ ከኛ ከኦርቶዶክስ ላይ አንነሳ ያላችሁ 666 ተከታዮች ከኛ ላይ ተነሱ። አንድም የትኛው ገዳም ለክርስቶስ ፍቅር ብለ የትኛው ገዳም ነው ተቀምጥ ያለው? ምድረ ቡሽቴ ስብስብ ወፍ የለም የላችሁም። አንድም ነገር የላችሁም። እኛ ኦርቶዶክሶች መንገዷ ከባድ ስለሆነ እኛ የምታዩን ልጆቿ መከተል ያቃተን ኦርቶዶክስ ከባድ ስለሆነች ነው። ልጆቿ ግን አናስነካትም። ምንም እኛ እንደ ክርስቲያን ሃይማኖታችንን ስትነኩ አንለቃችሁም ልታሸማቅቁን። እዩዋትች ኦርቶዶክስ ናት ማዕተብ አርጋ እንዲያረገች እዩዋ። ከእናንተ እንሻናለን። ኢየሱስን የቆሎ ጓደኛችሁ አርጋችሁ ኢየሱስ ማታ እንዲያደረገኝ ኢየሱስ መንፈስ ቅዱስ አወረደልኝ ኢየሱስ ባንክ ቤት ገንዘብ ሰጠኝ። ባንክ ቤቶች ወጥተው አረ ስራ እንስራበት። ኢየሱስ ብር አይሰጥም ካልሰራክ። ኢየሱስ አካውንቴ ውስጥ ብር አስገባልኝ። ሃሌሉያ ገባ ብሩ። ባንክ ቤት ሲባል ወፍ የለም። ሃሌሉያ ባንኩ ብር ሂዲ ባክ። እግዚአብሔር ጥረግረ ብላ ላብን ጠባር ጋለ እንጂ ድሮ ተጫወታችሁ ኮርኒስ ውስጥ ገንዘብ እየደበቃችሁ ኢየሱስ ሊጥል ነው ገንዘብ ብላችሁ ያን ምስኪና በሻ ጠብ ከኮርኒስ ላይ ፍራንክ አርገ ተጫውቷል። ይሄ ዘመን ግን እንደዛ አይሰራም። ኢየሱስ ላብን ጠብ ካላረክ የሚሰጥ 5 ሳንቲም የለም። እንዲህ አይነት ኮሜዲያችሁን አቁሙ። የት መሄድ ትፈልጊያለሽ? ጀርመን ይጸለይልሻል። ልትሄጂ ነው ሄድሽ፣ በቃ ቻው በያቸው። ባይ ባይ። አረ እናንተ እኛ እኮ በእናንተ ሌላ ኮሜዲ እኮ ኢትዮጵያ ውስጥ ቀረ። አይታችኋል? እነ ፍልፍሉ እንደ ድሮ ማሳክትተዋል። you are funny guys። ምን ፈኒ ያስፈልጋል ኢትዮጵያ ውስጥ? የእናንተን እያየን እኮ ወደቃልን። በእናንተ ጆክ እኮ ነው ያለነው። you are funny guys። የሚያሳዝነኝ ሰማይና ለባላ ምድርን አለካስማ የፈጠረውን የፍጥረታት ሁሉ ባለቤት የሆነውን አምላካችንን በእናንተ አፍ ኢየሱስ ያድናል እያላችሁ በኔ እድሜ ሳርግጣችሁ አኛኛኛኛኝ እያላችሁ ምን እንደምታረጉ ባናቅም ሳርግጣችሁ የኢትዮጵያ ቄጤማ ይወዳል ቄጤማ ያስወደዳችሁ ፈኒ ህዝቦች ጎዲኖስ ማን እንደሚያቀው ላባራራራራ ሻላራራራራ ታራራራራ ማን የሚሰማው? እርስ በር ወይ ኢየሱስ በማይሰማ ቃላቶ የተናገረ ሲባል ሰምተ ምድረ ድል በመሃይም ታራራራራራ ፓራራራራ ሻራራራራ ተናገርኩ። ሮማን በልሳን ዛሬ ስትናገረው አለች። ሃሌሉያ ሮማን በልሳን ስትናገረው አለች። ዝርያ ሃሌሉያ ፓራራራራ ሻራራራራ ለራራራራ ያወራው ኢየሱስ ያድናል። ኢየሱስን ተቀበሉት። ከኤርፖርት ልቀበለው። ሮማን ጴንጤ ሆነች ዛሬ በልሳን ስትባል ዋለች ብለው ፖስተው በልሳን ተናገርኩ። ዛሬ ኢየሱስ ማታ መጥቶ ላይ ሰፍኖ አድሮ ጠዋት ስነሳ በልሳን ተናገርኩ። ሻራራራራራ ሃሌሉያ ደረረረም ሸረረረም ኢየሱሴ በል ይሄን ነው የምትሉት። ሌላ ወፍ አላየንም። በካራቴ ሰይጣን ያወጣ እኔም ያሳዝነኝ ሌላው ቢቀር በሃይማኖቱ ማይደራደረው ሙስሊም ከሆነ ሙስሊምነቱን አጠንክሮ ሚስ ክርስቲያን ከሆነ ክርስቲያንነቱን ማይደራደር ጉራጌ ሌላ ነገር ፈልጉለት። በዘፈን እንኳን ቢሆን ጥሩ። ለጉራጌ ሰራችሁትን ደሞ አየው። እያዌ ኢየሱስ ኢየሱስ ይሄ የጉራጌ የለቅሶ ባህላችን ነው። በሰርጋችን ብሰሩትስ በለቅሶ ያልቅስላችሁ። እግዚአብሔር በሞተበት ጊዜ በፋሲካ ቢሆን የስና ለቅስለበዋለን። ግን እናንተ በኖርማል ቀን እየው የምትሉት ጉራጌን ወደ እናንተ አመጣ። ጉራጌ ሳቢ ወዳል ብላችሁ ኢየሱስ በባንክ አስገባ። ካላየ ጉራጌ አምንም ልንገር ካላየ ማያምን ህዝብ ጉራጌ በገንዘብ ልደልል
ገንዘብ ጉራጌ እንዲጠፋ አድርጎ ሲያገኝ እንጂ በሳክስ የሚያምን ማህበረሰብ አይደለም። ጉራጌ ጋር መጣችሁ ጭራሽ በጉራግኛ ኢየሱስን ተቀበለ ልትሉ እናንተ ልክስክስ ሙጃሊያም የሙጃሊያም ስብስብ ደንቆሮ የደንቆሮ ስብስብ እከካም ጉራጌ እኮ ሙጃሌ እንዳይጨርስ ጫማ ሰርቶ ያቀረበልን ኢትዮጵያዊ ሙጃሌ እንዳይጨርስ ጫማ ሰርቶ ለድሃው በጎማ በረባሶ ሰርቶ ላስቲክ ኮንጎን ሰርቶ ቦቲን ሰርቶ ላብታሙ ቆዳ ጫማ ሰርቶ ያቀረበልን ሙጃሌ እንዳይጨርስ ጉራጌ መሰለኝ እየወይ ያልከ ይሄንን ንፍጥ የሆነ እንትንህን ላያችን ላይ ልዘረጋ ምድረ ለሃጫም ጴንጤ ተከበራለ ተከብረ ተቀመጥ ጥብ ጴንጤዎች ትዝታው ብሎ ጴንጤ ልክስክስ ምጻተ ሙዳያን ሰርቀ ይወጣ የቤተ ክርስቲያን ማንም ሰው እግዚአብሔርን ስለሚፈራ ምጻተ ሙዳያን አዙር ተብላችሁ ተሰጡ ኪሳችሁ የከተታችሁ ምድረ ሌባ ከዛ መጨረሻችሁ ጴንጤ ነው የምትሆኑት ቢኮዝ እኛ ቤተ ክርስቲያን ሰርቃ አትኖርም አንድ ጊዜ ልሰርቅ ትችላለ ሁለቴ አልሰርቅም እግዚአብሔር መቀጣጫውን ነው የሚልክል ምድረ ሌባ መሃይም የቤተ ክርስቲያን እንትን ሰርቃ የተባረርኩላ አሁን እግዚአብሔር የተመሰገነ ይሁን በከበሩ መቀለዳችልም ጽናጽሉን መንካታችልም ልብሳችን ሁሉን የራስን ያስ ቤተ ክርስቲያን ፈጠር ካለ ለራስ ጴንጤ ብለ የራስ መስፈርት ይኑር የቤተ ክርስቲያኑን ቁጭ አድርጉ ሁሉም እየተከመርክ መተ እኛ ላይ ምን አባና አርግ ምን አባና አድርግና ምንል ራስን ችለ ጴንጤና አይደል የራስ ማን ከለከለ ሙዚቃውን ታምቡሩን ደረረረም ኢየሱስ ደረረረም ያልክ ታምቡርህን ነፋ ማንኛ ላይ ድረስ አለ ማንኩን አላችሁ ተውን ተፋቱ ራሳችሁን ቻሉ እኮ ተባላችሁ ምድረ አመዳ ዮኒ ማኛ የሶሻል ሚዲያ እንትን ነው ውሰዱት በደስታ አትድረሱብን ይሄ ዝምባ ማዲያታ በአመት ውስጥ 4 ሃይማኖት የቀየረ ዝምባ ሙስሊም ነኝ ብሎ የሙስሊም ኮፍያ አርጎ አልহামዱሊላህ ሲል የነበረ ደደብ ደንቆሮ አመት ሳይቦላው ነብዩ መሐመድ ይያለ የሚሳደብ ደንቆሮን ውሰዱና ገላግሉን እልል ብላ ቤተ ክርስቲያን ተሸልማችኋለች ልጋጋም ከሱ ምን ሊቀርብን ምን አለ ኢየሱስ ያድናል ብሏችሁ እኮ ገብታችሁ ሾርት ኒሞሪ ስለሆናችሁ አጋንንት የሰፈረባችሁ እንጂ ጴንጤ ሆኖ መጥቶ ሽጎራ በቀር ሌላ ምንም የለም ከሽጎራ ውጪ ሌላ ምንም ነገር የለም ሲላችሁ ነበር ዘገምተኛ ስለሆናችሁ ትረሳላችሁ ጭንቅላችሁ ኒሞራችሁ ሰይጣን ስለሚጫወታችሁ አንድ መንፈስ ቅዱስ ቤታችሁ ስለሌለ እንጂ ሙልጭ አርጎ ጴንጤ ነኝ ብሎ ምናችሁ ነው የምትባሉት ፓስተሮቻችሁ ከመሸጎር ውጪ ከሽሙጥና ውጪ ወፍ የለም ብሏችሁ ነበረ ሾርት ኒሞሪ ስለሆናችሁ ነው ሾርት ሊሞኒ ማንም ኦርቶዶክስ መንገድ ላይ ቆማ ሰውኑልኝ ብላ ለምን አታቅም ወደፊትም አለምንም ወጣችሁ ከሄዳችሁ ውጡ አይናችሁ ድርግም ብሎ ወጣ አንፈልጋችሁ ከወጣችሁ በኋላ ተፋቱን ትዝታው የምትባል አንተ ደንቆሮ ፔሬዳ ራስን ችለ ቁጭ በል ደንቆሮ አመዳም ማን ይፈልግሃል ስለመቤታችን አንተን ይዘፈ ቆይ ላውጣል የዘመርከው አንተን ድፍት ብለ አንተ ነው እኮ ስትዘምርላት የነበረው አንተ ሰይጣን ዲያብሎስ መጫወቻ አንተ አይደለ እንደ ስትዘምር የነበረው ስለመብርሃት እኛ እኮ አይደለንም አንተ ተንቀጥቅጠ ስትዘምርላት የነበርክ ለመካዴ በቃው አንተ እኮ ነህ ትዝታው ላውጣው አንተ ደረስ ሞራል አለ እንዴ ትዝታው ንፍጣም ትዝታው እንዴ ትዝታው አንተ ድል እንዴ ምን አባቱ ንስና ነው ትዝታው ሳሙኤል ለሚባለው ሳሙኤል ይርገጠውና
ይኸው መጣ ይሄ ጅላንፎ የታባ አቤት 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 ምን ይመስላል አይ ጴንጤ እንዳትለይኝ ከጧት እስከ ማታ ኮንፊደንስ ይጠፋል ልደፋ ነው ማታ እያለ ለመቤታችን አማልጅኝ እያለ እየተንቀጠቀጠ የዘመረው እኔ ሳልሆን ትዝታው ነው። ስለዚህ ይሄ አጋንንት ሰፍሮባችሁ ከዚህ ነገር ሲያስወጣችሁ እኔ ምንም ላረጋችሁ ግን ተዋህዶን ተፋቱን ምንድነው ጸባችን ጸብ የለንም እኮ እናንተ የምትሉት ኢየሱስ ያድነናል አማልደንም ማንም መንገዴም ህይወትም ኢየሱስ ነው እኛ አልተቃረርናችሁ እሺ እሱን ስበኩ እኛ እስቲ ኢየሱስን ብላችሁ ሰብካችኋል ብለን ተጣልታችሁ አናቅ ደስታችን ነው እኛ ለምናመልከው እኛ ለምንሳሳለት ኢየሱስ ክርስቶስ እናንተ ከኛ በላይ ከፍ ስላረጋችሁት ደስታችን ነው ግን አላረጋችሁትም የቆሎ ጓደኛችሁ አረጋችሁት አላረጋችሁትም ስለዚህ እንኳንና እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችንን 9 ወር የተሸከመች አብራ የተንገላታች መስቀሉ ስር የተንገላታች እናቱን ቀርቶ መላእክቶችን የማክበር ያክብሮት ሰላምታ የመስጠት የመስገድ መብታችን ነው ለእናንተ መብት ካከበርን የኛ መብት የምትጋፉን ምን አርጉ ብላችሁ ነው ስለኛ ማውራት መች ነው የምታቆሙት ትዝታው እኛል የገዛ ቤተሰቦች አክብለው ተፍተውታል ታው ተባልክ አልሰማም ያልክ እኛ ምን እናርጋችሁ እኮ ነው እኔ እኮ ከዚህም ከዛም መጣችሁ እኛ ሃይማኖት ላይ ሽንታችሁ ልሽና የምትሉን ነው ሽንቴን ወደ ላይ ልሽና ምንድነው የምትሉት ነው እኛ እኮ ከኛ ውጡና ሄዱ አንድ ጤነኛ እኮ ጠፋ አይኖ እኔ የኦርቶዶክስ አባቶች እኔ በመናገረው ንግግር አግሪ እንደማይሆኑ አቃለው እንደሚናደዱብኝ አቃለው ስድብና ወረፋ ምናምን ያጠርቃል ብዬ አይደለም ይሄን ስራ ምሰራው ነውር ነው ማረጋው አቋዋለሁ በእኛ ቤተክርስቲያን አግባብ የለውም የፈቀደልኝም የለም የሚፈቅድልኝም የለም ክብርም አይሰጡኝም እከበራለሁ ብዬም አላምንም በማረጋው ነገር እኔ ግን አልችልም እግዚአብሔር አምላክ እናንተን የተግማማችሁ ብሱሶች እንድትላችሁ እግዚአብሔር አልሰጠኝም ያንን ችሎታ እኔ አልችልም ለምላችሁ ለሊቱም ሙሉ ሃይማኖታችሁን ትታችሁ ስለኛ ሃይማኖት በጠረቁና ስትቀነጠሱ የምትሉ ተውና ምላችሁ እኔ አባቶች የሚሉትን ትግስት የለኝም ሁሉ ጊዜ ከዚህ ከወጣው ዛሬ አይቼሻለሁ ተብዬ በአባቶች ተቆጥተውኝ ማስጠንቀቂያ ተሰጥቶኝ ሁሌ ከቤተ ክርስቲያን እንዳናግድሽ ተብዬ ተስፈራርቼ ነው እንጂ አንድም ቀን በያቸው ይጅባቸው ውረጃቸው አፍሯቸው የሚል መብርሃንን አንድም አባት አግጥሞኝ ያቅም የለም በጣም ነው የሚናደዱብኝ አቃለሁ ግን እኔ እንደ ኮንትሮል አድርገው ይሄ ትዝታውን ሳይ የዘመረውን መዝሙር ሳቀን ሳየው እንደምናገረውን ራሱ አላቀው በተለይ አባቶች ሆናችሁ የቤተ ክርስቲያን አባቶች ጥፋት ስታጠፉ እኛ ምእመናን እኮ ቤተ ክርስቲያን ትልቅ ክብር አለ ከናንተ በላይ እኮ ስናየው እኛ እኮ ነን ደጁ ምናከብረው ቤቱ ምናከብረው እንዴ እኛ ምእመናን እንኳን ገላችን እንኳን ሳንታጨብ ደስንገት እንኳን ቤተ ክርስቲያን እኮ ከሄድን ቅጥር ግቢ ውስጥ እንኳን መቆም እንሸማቀቃለን እናንተ ውስጡን መንበሩን የምታቁት ጥፋት ስታጠፉ እኔ ሮማን መቀበል አልችልም ታው በተለይ ኦርቶዶክስ ስሮናችሁ የምታጠፉ አባቶች ታው እኔ አልምራችሁ ሌላ ሰው ዝም ሊላችሁ ይችላል እኔ ግን አልላችሁ ታው እኔ አሁን የኝን አባት እንዳለ ኬዝ ዛሬ ቀጥረውኛል
የልጅቷን እንትን እንዳለ ይዤ ነው የምመጣው። እኔ ጴንጤን ብቆጣ ሙስሊሞች ስታጠፉ ብትቆጣ ለእኛ ሃይማኖት የሚያጠፉት አባቶች የምደብቅ ሴት አይደለሁም። አውጥቼ ነው የማፈርጥላቸው። አንድም ሰው ሲያጠፋ በየትኛውም ሃይማኖት እኔ ሃይማኖቴ ስለሆነ ተሸሽጎላቸው ይደበቅላቸው ምናምን የሚባል ነገር የለም። ሁሉም ሲያጠፉ አልተዋቸው። በተለይ ጴንጤዎች ከኛ ተጣብቃችሁ እንደ ጀርባ ቅማል የማትፋቱን ሁሌ እናንተ ናችሁ። እኔ ከናንተ እግዚአብሔር ሙስሊም ይሻለኛል። ይሄው እግዚአብሔር ምጌ ነው የምነግራችሁ። ምንም የማይገናኝ ሙስሊም ይሻለኛል። እናንተ ከኛ ጀርባ ላይ ማትወርዱ እድሜ ልካችንን የጌታችን እናታችን መድኃኒታችን ኢየሱስ ክርስቶስን ዝቅ ለማድረግ የምትሄዱበት ሁኔታ የምታረጉት ነገር ምን አርጉ እንደምትሉን ራሱ አይገባኝም። ኢየሱስ ክርስቶስ ቤዛ ነው። እኛ ቤዛ አይደለም አለ እንዴ? አለ ኢየሱስ ክርስቶስ ቤዛ ነው። እኛ አይደለም አልነው ወይ? ትርጉሙን እኮ ስለማታውቁት እኮ ነው የምታወሩትን። ጡዘታችሁ እኮ በጣም የሚያስቀኝ ስለማታዩት እኮ ነው። የምታረጉትን እኮ ስለማታውቁ እኮ ነው። አውቀው የተኛ ቢቀሰቅሱት አይሰማም ነው እንጂ እናንተና እኛ የምንነላየበት ምንም ነገር የለም። ግን እናንተ ጦዛችሁ ኦርቶዶክስ ቀጥ ያለ መንገድ ስለሆነ ሰባቱን አጽዋማት መጾም ስለማትችሉ ኦርቶዶክስ ቤት ሆነ ፓስተር ሆነ ተደብቀ ልዘል ትችላል። እኛ ጋር ቀጥ ሰጥ ስለሆነ ስለማትችሉ ነው። በእኛ ቤተክርስቲያን ትልቅ ጽድቅ ጳጳስ ለመሆን ወፍ ሴት ሳታገባ እግዚአብሔርን ብቻ አገለግላለሁ ብለ ነው እዛ የምትደርሰው። የትኛው ጴንጤ ነው ከሸጎራ ውጪ ንጹህ ምንም ሳያገባ ጴንጥጦ? ካቶሊክ እንኳን አላቸው መለኩሴ። እናንተ እኮ የወንበዴ ሃይማኖት መሆኑ የሚታወቀው አንድ የመለኮሰው እኮ ጴንጤ የለም። ለእግዚአብሔር ብሎ ህይወቱን የሰጠ አንድ ጴንጤ የለም እኮ። ወፍ የለም እኮ። ሹጋራ ላይ እኮ ናችሁ አንደኛ። ለዛውም ከአንድም ሁለት ሶስት ሴት የማያጣችሁ ወፍ የለም። የታለ የመለኮሰ? በእንትን የመለኮሰ አለ በካቶሊክ። እንደውም እዚህ ገዳም አላቸው። የት ነው? ወፍ እኮ የለም እኮ ነው የምላችሁ። እንጂ አባሽ ይበል። ሙስሊም ኢየሱስ ሰው ነው የሚለው ይበሉ። ይሻሉኛል ከናንተ። እናንተ አውቃችሁ ከምታጠፉት የፈለጉትን ይበሉ። ደግ አረጉ። እኔ ሙስሊም ይሻሉኛል እሳያሉ። እኔ ሙስሊም ቁርአናቸውን ሳጠና አሉልም። እኔ የሚመለከተኝ የራሴን ባይብል ማጥናት ነው። ያ የራሳቸው ነው። እናንተ ግን የኛን ባይብል ስለሆነ የምትፈተፍቱት። እኔ ጦርነቴ ከናንተ ጋር ነው። ደግ አረጉ። እኔ ምን አገባኝ? እኔ ሃይማኖት ውስጥ የለውም። ራሳቸው ይጠየቁበት። እናንተ ከኛ ጋር ለምን አትፋቱም ነው የምላችሁ እንዴ? ሌሊቱን ሙሉ ቀን ሙሉ ከኛ ሃይማኖት ላይ ማትወርዱ እናንተ እኮ ክርስቲያን ተብላችሁ እኮ ነው ከኛ እኩል ክርስቲያን ተብላችሁ እኮ ነው የምታጠፉት። ሙስሊም እኮ አንደኛው ሙስሊም ነው፣ የራሱ ቁርአን አለው። እናንተ እኮ የኛን ባይብል ይዛችሁ ነው የምትጨፍሩት። እነሱ የራሳቸው ቁርአን አላቸው፣ አረብኛ ነው። እኔ ምን አገባኝ? እነሱ ከተስማማቸው ምን ያገባኛል እኔ ስለ ሙስሊም? እናንተ ግን የኛን ባይብል እያነበባችሁ እኛ ጋር ግማሾቻችሁ ከኛ ፈልሳችሁ ሄዳችሁ ለምን አርፋችሁ አትቀመጡም? አውቆ የተኛ ቢቀሰቅሱት አይሰማም ስለሆናችሁ ነው እናንተ የምናገራችሁ። እናንተ እኮ የተለየ የራሳችሁ ባይብል ያላችሁ የራሳችሁ የተፈለሰፈ ትክክለኛ እኮ ሁሉ ነገር ካላችሁ ምን አገባኝ ምዘባርቅ? ጤና ቢስ አንድ ለኢየሱስ ብሎ የመለኮሰ ወይ አንድ ኢየሱስ ብሎ ያላገባ ፓስተር የሌላችሁ አመዳም ያመዳም ስብስብ መተን ሃይማኖት የምትናገር አልሰማም። የኛ አንድ ገዳም ላይ የተቀመጡት አባቶች እናንተ ሁሉ ገባ ኦርቶዶክስ ሞቶ ይበልጣችኋል። አልሰማችሁም። እግዚአብሔርን ከኛ ጋር አትመጥኑንም። አመዳም ያመዳም ስብስብ ኢየሱስ የቆሎ ጓደኛ መሰለ እንዴ? ምድረ ደናቁርት አልሰማችሁም እኮ ነው የምልህ። በበዛ አይደለም እንዳሸንፈልታችሁ በእናንተ የተነሳ እኮ ነው ታቦት ሲወጣ ምንጣፍ ማንጠፍ። ሙስሊሙና ክርስቲያኑ እኮ ድሮ ከጥንት የመጣ ነው። እናንተ እየወጣችሁ መንገዱን ስታግማሙት እኮ ነው እኛ ታቦታችን ምንጣፍ ማንጠፍ የጀመርነው።
በየመንገዱ ኢየሱስ ያድናል ከኤርፖርት ከምን ስትባሉ እዛ ስትግማሙ ስትሉ ሰው ከስራ ወጥቶ ስታደናቆሩት መንገዱን ስላረከሳችሁት እናንተ ባረከሳችሁ መንገድ ታቦታችን አይድን ብለን ነው ምንጣፍ ማንጠፍ የጀመርነው አለሽ እንደ ይሄ ኤኩሜኒካል ካውንስሎቹ ምናምን ቢያጠኑ ከገና ፈርስት ሴንቸሪ ምናምን ጋር ክርስቲያን ጋር ነው ትክክለኛ ክርስቲያን ኮንች ከነ ሐዋርያቶች ያስተማሩትና ለነሱ ተማሪዎች ያስተማሩት ጽፎት ላይ አንድ አይነት ይሆናል ያንቺ ሃይማኖት ማለት ነው ይሄን ሳያነብቡት መጽሐፍ ቅዱስ ላይ ብቻ ያለውን ስለማያዩት እና መጽሐፍ ቅዱስ ብቻ ነው የምፈልገው ምናምን ሲሉት ያው ስትሰሚው ናይስ ሳውንድ ያረጋል ላይክ መጽሐፍ ቅዱስ ብቻ ነው የምፈልገው ብለሽ ግን the reality of it ለምሳሌ ስላሴ መጽሐፍ ቅዱስ ላይ ሚል የለም እኮ ስላሴ ቃሉ ማለት ነው ሚለው ግን እንትኑ ምን የሱ ኮንሴፕት አለ እዛ ላይ ውስጥ ላይ ስለዚህ ከሱ አውጥተሽ ነው የምታመጪው እሱ ማለት ነው ልክ እንደሱ የፍታታችን wedding of Cana ላይ እሷ ሄዳ ኢንተርሴሽን ያደረገችው ለኢየሱስ ማለት ነው ይሄ ሁሉ ትንሾቹ አሉ ግን more writing ይሄ history የጻፉት ምናምን ነው እንትን because ኢየሱስ የተው ቤተክርስቲያን ነው እንጂ መጽሐፍ ቅዱስ አይደለም ጥሎልን ይሄደው ማለት ነው ያን ስታነቢ ከመጽሐፍ ቅዱስ አንድ ላይ ስታወዳድሪው ልክ እንደሆነና እንደማይጋጭ ስታቂ ነው ወደ ቤንቴ ወደ ኦርቶዶክስ ምትንጂ ማለት ነው ስለዚህ አጋጭስ ባለማውቅ ነው ስለዚህ አጋንንት ነው የሚጫወትባቸው እና ማን ነው የሚጫወትባቸው አጋንንት ነው አይደል እኔ ማላቀው ነገር ነው እነሱ ከእግዚአብሔራቸው በቀስ ይያለ እነቱ ይታወቃል በቃ አንድ አይደለም ተሰሩ አይደለም ይገኛል እንዳንቺ ትግስቱ ቢኖረኝ ጥሩ ነበር በእናትህ እኮ ባይብል ዩኒቨርሲቲው ቁጭላ ባይብሉን ጥጥት አርጋው እኔ ባይብሉን ገና ሳነበው እንቅልፍ ይመጣል እኔ በቤተክርስቲያን በተማርኩት ነው እሷ ትምሮ ከታች እስከታች አንብባ ነው ሲቸግረኝ ራሱ ልጄን ጠይቃለሁ ግን እኔ ማምነው አይዲዮሎጂና እሷ ተምታምነው ላይ አይዲዮሎጂ የተለያየ ነው እኔ ሃይማኖቴን ከሷ በላይ እኔም ወደው እሷም ታቃለች ግን እሷ በትምሮ አርጋ አንብባ ቅዱስ ቁርባን በ20 ዓመቷ የወሰደች ናት የኔ ልጅ ምርጥ ኦርቶዶክስ ቀጥ አርጋ ያንገበገበ ታስተምርሃለች እኔ ማረገው ፎልት እንደሆነ እኔ ማቃለው እሷም ታቃለች አቃለው ትክክል እንዳልሆነ ታቃለች እሷ በሃይማኖቴ ደግሞ እንደማልደራደር ጠንቅቃ ታቃለች በረዶ ፀሐይ ምንሳልል በልጅነቷ እያንቀጠቀጥኩ ቤተክርስቲያን ቅዳሜና እሑድ ወስዳት ለምን እንደወሰድኳት ሃይማኖቴን ባልወድ ዛሬ በረዶ ነው ይቅርብኝ ብያልተኛው በበረዶ በምን ጋሪ የገፋው ያንዳንዱ ልጅ ቸርች ወሰድኳቸው እንደዚህ አይነት ልጅ ለማፍራት ነው ስለዚህ አፍርቻለሁ ፍሬን ባይኔ አይቻለሁ ከዛ ሌላ ደግሞ እዚህ ሽልጥልጥ ጴንጤ ስታስቸግር ደግሞ ልጅ ስትሄድ አሁን ተነስታለች ዝም ብለሃለሁ ስትወጣ አጥረገረጋቸዋለሁ ቲክቶክ የላትም ተቆርጦ አይደርሳት ትሄድ ቆይ ሃይማኖት አይድንም yes ትክክል ነሽ ሃይማኖት ያድናል ብያላቅ ሙስሊምም ኦርቶዶክስም ጴንጤም ካቶሊክም ጆባም ምትባሉ ሃይማኖት ከስራ ጋር እንጂ ኦርቶዶክስ ለሆንኩ ጸድቃለሁ ብያምኜ አላቅ ስራ ካልሰራሽበት ሼኪም ጳጳስም ፓስተርም የሚባሉት እዛ ጥግ ያሉት እንኳን ትክክለኛ ካልሰሩ አይጸድቁም ስራ ካልሰራሽበት እኔ ኦርቶዶክስ ሆኜ ቁጭ ብዬ ኦርቶዶክስ ነኝ ስላልኩ አልድንም ከስራ ጋር የተራበን እኔ የኔ ቤት እኮ የሮሚ ቤት የአብርሃም ቤት ነው የሚባለው በአመት ውስጥ ስደተኛ ከአንድም 2 3 4 በላይ ስደተኛ ተቀብዬ ቤት የሌለው ማጠለል ይሄ የአብርሃም ቤት ያስብላል እንደናንተ እዚህ ሚዲያ ላይ ተጣጣ አንድ ኢትዮጵያዊ እኔ ማረገውን አታረግም በኩራት ነግረሃለሁ እኔ
ሃይማኖት ሳትለይ ሙስሊሞችን ሃይማኖት ሳትለይ ጴንጤዎችን ፓስተር ተብሎ ጴንጤ እዚህ ሀገር ተቀብያለሁ እዚህ ሀገር አለ ራሱ ያውቃል ባነር በሱ ስም ተቀርጾ ከውጪ ፈንድ እየተደረገለት ኢትዮጵያ ውስጥ ጴንጤና ያስፋፋ ልጅ ነግሮኝ እውነቱን ተቀብየው እኔ ቤት 15 ቀን ተቀምጦ እሱ በራሱ ሲበላ ይጸልያል እኔም ጸልያለሁ እንበላለን እሱ ወደ ጴንጤ ቸርች ሄዳል እኔ ኦርቶዶክስ ሄዳለሁ ሃይማኖቱ ተጋጭቶብኝ ያቅም እኔ ለሚያከብረኝ ጴንጤ ሁሌም ክብር አለኝ እኔ ሃይማኖቴን አትንኩ እንጂ ምን ያጋጨኛል ኢየሱስ ያድናል ይላል እኔም ኢየሱስ ያድናል እላለሁ የምንለያየው መብራን አታማልድም ነው እኛ ታማልዳለች እናንተ አታማልድም እሱ ወደፊት የምናየው ይሆናል አንድ ሊቃውንት የተማረ አሜሪካን ሀገር ሊቃውንት ምን ሆነ መሰላችሁ ሊቃውንት ነው የተማረ ምን አሉ አሜሪካኖች ሲፈላሰፉ እግዚአብሔር የለም አሉ በጣም የታወቁ ሳይንቲስቶች ተሰብስበው ማለት ነው እጅ አውጥታችሁ እግዚአብሔር አለ የምትሉ እጅ አውጡ እግዚአብሔር የለም የምትሉ አውጡ ሲባል እንዳለ የጨለለ ሁላ እጁን አውጥቶ እግዚአብሔር የለም ሲል አንዱ ተነስቶ ከመሃላቸው እኔ እግዚአብሔር አለ ብዬ ነው ማምነው አለ እንዴት እስቲ እኛ ምንድና ምን ንገረኝ አለ እዚህ ጋር አለ እግዚአብሔር የለም ብላችሁ አላችሁ እኔ አለ አልኩኝ ፓወር አለ ነው እነሱ የሚሉት ያ ፓወር እሱ እኔ እግዚአብሔር ነው ብዬ ነው ማምነው አላቸው ከዛ ምን አለ ሞቼ ስንሞት ቦዲያችን እግዚአብሔር የለም ብላችሁ እናንተ አምናችሁ እኔ አለ ብዬ ብንሞት ባይኖር እኔ ሉዝ አላረግም ቢኖር ግን እናንተ ሉዝ ታረጋላችሁ አትሊስት እኔ እግዚአብሔር መኖሩን አምኛለሁ አላቸውና ሁሉም ኦኬ እውነቱን ነው አለ ብንል ምን ሉዝ እናረጋለን እውነቱን ነው እንመን ብሎ ያንን ሁሉ ሰው አሳመናቸው ስለዚህ እግዚአብሔር መኖሩን በምን ታውቃለህ ሲባል ባሰብኩት ትቼ ባላሰብኩት ሶል መጥነ ነገ ልብስ አዘጋጅተ ነገ እዚህ ቦታ ሄዳለሁ ብለ ወጥነ በጧት ምናልባት ያልታሰበ ነገር ተደውሎ ከኢትዮጵያ ወይ የሆነ ነገር ሆነ እዚህ ጓደኛ የሆነ እንትን ደርሶብኝ ሆስፒታል ነኝ ማትቀሩበት ወይ ከልጃችሁ ትምህርት ቤት የሆነ ነገር ይመጣባችኋል ያሰባችሁትን ያለማችሁትን ትታችሁ ወዳላለማችሁበት ውላችሁ ስራ ሄዳለሁ ያልክ ስራ ሳትሄድ ትቀራለህ ለምን እግዚአብሔር ፕላን ባረገልህ እንጂ አንተ ፕላን ባረከው አትኖርም ቢሆን ኖሮ ፕላን አንተ ያረከው ሌት ተቀን ይሆን ነበር ግን ብዙ ጊዜ እኔ ያለምኩት ትቼ ያላለምኩት ጋር ውያቃለሁ እግዚአብሔር በጻፈልንና እግዚአብሔር በዋለን ነው አንተ የመቶ ዓመት ህልምን ስታልም ዛሬ ድርቅ ብለህ ታድራለህ ቢኮዝ እግዚአብሔር የጻፈልህ ያድሜ ስለሆነ ምክንያቱ ሰው ገሎ ሊሆን ይችላል ምክንያቱ ስትደናበር መኪና ገጭቶ ይሆናል ምክንያቱ something ይሆናል የራስ ምራቅ ትን ብሎ ልትሞት ትችላለህ ሪዝን ይኖራል end of the day ግን እድሜ ተጻፈልህ ነው ከዚህ በፊት አውሮፕላን ከላይ ተከስክሶ ህፃን ሊተርፏል ቀኑ ስላልሆነ እግዚአብሔር የጻፈለት ረጅም እድሜ ስላለው ተርፎ ከማይተርፍ ቦታ ላይ ስለዚህ እንደዛ ነው ገባችሁ እኔ ማምነው እግዚአብሔር እመኑ እግዚአብሔርን ያመነ ወድቆ አይወድቅም የሰው ሃይማኖት አንተንኩ እኔ እኮ ጴንጤዎች የድሮ ጴንጤዎች እኮ እንደዚህ እብድ አይጫወቱም እኔ ኮልፌ ነኝ መሰረተ ህይወት የሚባል ቸርች አለ አንድ ደግሞ ሁለት ነው ያለው አስታውሳለሁ እንደዚህ አስታውሳለሁ እቺም መታከል ሻርፕ ጣል አርገው ጥቁርም ቀይም ሰማያዊም እንዲያረጉና ጽድት ብለው ታጥበው ባይብላቸውን እንዲይዘው ቤተክርስቲያናቸው ማታ ጊዜ ለምን እንደኛ ጧት መነሳት አይችሉም እንቅልፉስ ዳቢሎስ በቀላሉ አይለቅም እኛ ግን የኛ አባቶች በተለይ ትለያላችሁ እኮ በውድቅ ሌሊት ብድግ ብለው ተነስተው ልብሳቸውን ለብሰው ማህሌት ቆመው እግዚአብሔራቸውን አመስግነው ጴንጤ በጧት ከሄደ 4 ሰዓት ነው ቸርች የሚከፈት ያለው በጣም በጧት ከሄዱ 3 ሰዓት ሌሊት የሚገባበት የትኛው መንፈስ ቅዱስ አስነስታችሁ ሰይጣን በእንቅልፉ በጊዜ አይነሳም ስለዚህ እንደኛ ማህሌት የምትገቡበት ቤተክርስቲያን ወፍ የላችሁ የኛ አባቶች ድንቅ ናቸው የጣኑ ማዛ ሽታው
የቤተ ክርስቲያኑ ምንም ሳታረግ እንኳን ታመ ቤተ ክርስቲያን ገብተ ሽታው ብቻ ትምህርቱን ባትማር ቢያምህ እንኳን ወንበሩ ላይ ቁጭ ብለ እነሱ ቀድሰው ዕጣን አርጎ ስትመጣ ያለው ልዩነት ይሄ ብቻ ይበቃል።